እና ሀሳብ ስጡን ነው አግዙን። ያው ገንዘብም ስጡን እያለ ነው እየሰጣችሁን ነው። እንግዲህ ቅዱስ ዮሐንስ ይስጥልን። ሀሳብ ያለው ካለ እንቀበላለን። እሺ ወንድማችን ሀሳብ ልስጥ ነው ወደሱ። እሺ አመሰግናለሁ። እንግዲህ ቅድም ስንጀምር ንጋቱ በለጠ 2000 ብር፣ የሻውለማ 3000 ብር፣ ስሜን ዮሐንስ ያውቃል 500 ብር፣ ቅድም ያልኩት 100 አቃ ጥጋቡ 1000 ብር ሰጥቷል። እልል ብላችሁ አመስግኑ እስኪ። ሰው እየሰጠ ነው። አባቶቻችን ወንድሞቻችን እንደዚህ ወንድሞቻችን ለዚህ ቤተክርስቲያን ለመስራት ያው እሽቅድምድም ነውና እሱን እንግዲህ እግዚአብሔር በወጣ ይተካ ይባርክልን፣ ልጆቻችንን ቤተሰቦቻችንን ይባርክልን። ከዚህ በመቀጠል ያው ስጦታዎቹ እንደቀጠሉ ናቸው። በጥሬ ገንዘብም ቃል በመግባት እየቀጠሉ ናቸውና በተለይ በካህናቱ በኩል ያው ከዚህ በፊት እየሰጡ ነው፣ አገልግሎቱም እየሰጡ ነውና እኛም ቃል እንግባ የሚል የቤተ ክርስቲያናችን አስተዳዳሪ ቀሲስ አሳልፍ ዘገየ 1000 ብር ሰጥተዋል። እልል ብላችሁ አመስግኑ። እሺ ወንድማችን ሞገስ አስጨናቂ 3000 ብር ተላልፏል። እልል ብላችሁ አመስግኑ። ስለዚህ ቅድም እንዳያችሁት እነዚህ 16ቱ ወንድሞቻችን ሙሉ ብሎኬቱን ችለውልናል። ብዙዎቹ ወንድሞቻችን ደግሞ ሲሚንቶውን ሸፍነውታል። ብዙዎቹ ደግሞ አሁን ብረቱን ለመግዛት እየተረባረቡ ነው። ስለዚህ በሚቀጥለው እንግዲህ ቅድም እንደተባለው 3 ወር ውስጥ ቤተክርስቲያኒቱን አንጸን እንግዲህ ለአባቶቻችን እናስረክባለን። እኛም እንባረክበታለን፣ እንቀደስበታለን ማለት በጊዜው ነው የሚያደርገው። ስለዚህ ጨምሮ ይስጣል። እናመሰግናለን። እኔ በጣም ደስ ብሎኛል። እንጨምራለን። ገና ይሄ ጅምር ነው፣ እየጨመርን እንሰራለን። በርቱ። እግዚአብሔር ሰላሙን ይስጠን እላለሁ። አመሰግናለሁ። እሺ ወንድማችንን ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። እንግዲህ ይሄ እዚህ የመጣው ወንድሞች፣ አባቶች፣ እህቶች፣ ህፃናት ሁላችሁ በረከቱን ወስዳችኋል። በቃ በረከት ከቅዱስ ዮሐንስ አግኝታችኋል ማለት ነው። እንቀጥላለን። ወንድማችን ቀሲስ ሰይፈ የቤተ ክርስቲያናችን አገልጋይ ካህን ናቸው። ያ ማለት እንግዲህ በነፃ በትሩፋት የሚያገለግሉ አባታችን ናቸውና 1000 ብር ለዚህ ቤተ ክርስቲያን አበርክተውልናል። እልል ብላችሁ አመስግኑ። አክሊል ማሞ 2000 ብር ሰጥተዋል። እልል በሉ። ስሜን ዮሐንስ ያውቃል 1000 ብር፣ ይቅርታ 2000 ብር። ስሜን ዮሐንስ ያውቃል 2000 ብር። ጎሽን አስጨናቂ 1000 ብር። ስሜን ዮሐንስ ያውቃል 2000 ብር። እሺ እንግዲህ እና ስሩ እንኳን ደስ አላችሁ። በእውነቱ ደስ ያሰኛል። ይህ ስራ በዚህ ስራ መተባበር ሀብትን፣ ጉልበትን፣ እውቀትን ሁሉን ነገር ለዚህ መልካም ስራ መዋል መልካም ስለሆነ ከዚህ በላይ እንግዲህ እንደምታዩት ይህን ቅድስት ቤተክርስቲያን ሰርተን ከቅዱስ መለኮት ከቅዱስ ዮሐንስ በረከት ማግኘት ስለሆነ ይህንን በረከት መታደል ያስፈልጋልና በረከቱን የሚወስድ ማነው? የታደለ ነው። በረከቱን የሚወስደው ማነው? የታደለ ነው። የሚወስደው ማነው? የታደለ ነው። የሚወስደው ማነው? የታደለ ነው። በረከቱን የሚወስደው ማነው? የታደለ ነው። አመስግኑ እግዚአብሔር። ሁሉም ሰው መሳተፍ ያስፈልጋል። ታላቁም፣ ታናሹም፣ ሕፃኑ፣ ወጣቱ ሁሉም
በጉልበቱ መስራት ያስፈልጋል፣ በገንዘቡ ድጋፍ ማድረግ ያስፈልጋል። እናታችን እየመጡ ነው ድጋፍ ስለሚያስፈልግ ማለት ነው። የሁላችን አሻራ ለዚህ ያስፈልጋል። እንግዲህ ቅድስት ቤተክርስቲያንን ስንሰራ ያለ ምክንያት አይደለም። እግዚአብሔር አባታችን በዚህ ቤት ይመሰገናል። ቅዱሳንን ስንጠራ አባታችን እግዚአብሔርን እያመሰገን ነው። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ እዚህ ሲሰራ የእግዚአብሔር ስም እዚህ ይጠራል፣ የቅዱሳን ስም እዚህ ይጠራል። በእነሱ ስም እኛ ደግሞ እንባረካለንና አመስግኑት እስቲ እግዚአብሔር። እሺ ይታይ እግዚአብሔር ያሳድግሽ። ስንት ብር ያለችው? 2000 ብር። ዮሐንስ 500 ብር። ዮሐንስ ያውቀዋል 100 ብር። አልጠቆረም። እግዚአብሔር ይስጥልን እየተቀበላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እያላችሁ መስገን እግዚአብሔር እናመስግነው አምላካችንን እናመስግነው መሰከነ መስገነ የተመሰገነ ስሜን በጣም ደስ የሚል ነው። ስሜን ቅዱስ አማኑኤል ያውቀዋል። 10,000 ብር ሰጥተውናል። ዛሬ መቀበል ያልቻላችሁ የያዝኳት ሳንቲም ትንሽ ነች፣ እንዴት መድረክ ላይ እወጣለሁ ብላችሁ አፍራችሁ የተቀመጣችሁ አትፍሩ። ያችን መበለት 2 ዲናር ያላትን ብዙ ሺህ ሀብት ካላቸው አጥብቆ ስሟ በመጽሐፍ ላይ እንዲጻፍ ያደረገው የኛ አባት ነው። ስለዚህ 1 ብርም ያዛችሁ 2 ብርም ያዛችሁ 10,000 ብርም 100,000 ብርም ከሰጠው እኩል ዋጋ አላችሁ። ስለዚህ ጥላ እየዞረ ነው በመካከላችሁ። የመጨረሻችን ነው የሚሆነው። አቅማችን የፈቀደውን ሁሉ አድርገን የዚህ በረከት ታዳሚዎች እንድንሆን እናመሰግናለን። ይህ ሕፃን እግዚአብሔር ያሳድግህ፣ በእድሜና በሞገስ ለቁም ነገር ያብቃት። 50 ብር አምጥቷል። እግዚአብሔር ይስጥልን። አመስግኑት እግዚአብሔርን፣ አመስግኑት እግዚአብሔርን። አቤት ዘሩ በልሁ 1,000 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። 10 አለቃ ዳግም 300 ብር በቀጣይ ላለው ነገር እቀጥላለሁ ብለውናል። አብሳላት አብርሃም ሕፃን ነው 50 ብር። ሰብስቤ ካሳዬ 200 ብር። ለታይ ዘማርያም 100 ብር። ስሜን ቅዱስ ዮሐንስ ያውቀዋል እያሉ በጣም በርካቶች ገቢ አድርገዋል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እሺ መሰለ ማሞ 1500 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሕፃን
ይቺ ሕፃን ተቀበልልኝ። እግዚአብሔር ያሳድግሽ። 50 ብር 50 ብር። እሺ እንደው ስምህን አስታውሰኝ፣ ለጊዜው ረስቼዋለሁ። አለሙ በጋሻው ማስታወቂያ ጨርሳውን እያጠቃለልን ነው። ከዚህ በመቀጠል እንግዲህ የቤተክርስቲያናችን አስተዳዳሪ አባታችን ቀሲስ አሳልፍ ወደ እሳቸው ነው የምወስዳችሁ። ከዛ አጠቃለን እንጨርሳለን። እሺ ወንድማችን አቤል ማሙዬ አጋጣሚ ልጅ ታሞብኝ ፕሮግራሙ ላይ ነበርኩኝ። ወደ ሐኪም ቤት ይዤ ሄጄ ነው ከዛ እንደተመለስኩ አመጣለሁ ብሎ 2000 ብር ቃል ገብቶልናል። እግዚአብሔር ይስጥልን። ልጅህን ይማርልህ በሉት። አሞብኛል ነው ያለው አይደለ? ስለዚህ ይማርልህ ብላችሁ ሁላችሁም ጸሎት አድርጉለት። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ደራሲ ምን አለ መሰላችሁ? ስምሽን ጠርቼ መቼ አፍራለሁ ብሎ ዘመረ። ስሟን ጠርቶ የሚጠይቀው ነገር ይሟላልና ማለት ነው። ስለዚህ እናንተ ደግሞ ስትጠሩ አቤት ብላችሁ ስትመጡ፣ ስትጠየቁ፣ ስትሰጡ እጅግ ደስ ብሎኛል። ቤተክርስቲያን እጅግ ደስ ስላላት ሲልል ብላችሁ አመስግኑልኝ። እግዚአብሔር ይስጥልን። በእውነቱ እግዚአብሔር ይስጥልን። ይህ ነገር እዚህ ባማረ ሁኔታ ባሰብነው ልክ እንደውም ካሰብነው በላይ እንዲሳካ ትልቁን ድርሻ ሲወስዱ የነበሩት መቼም ስማቸውን ሳነሳ ላይፈቅዱ ይችላሉ። ይቅርታ እየጠየቁ ለብዙዎቻችን መማሪያ ይሆናል ብዬ ስላሰብኩ ነው። ሮብ ዕለት ፕሮግራም ይዘን ነበረ። ወደ 300 ሰው አካባቢ ቀርተን እዚህ ጋር ልንወያይ መጥተን ነበረ። አጋጣሚ የተገኘው 25 አይበልጥ ነበርና ሰው መንፈሳዊ ቅናት ያለባቸው ሰዎች በንዴት ይናገራሉ። አንዳንድ ጊዜ መሆን አለበት ብለው ስለሚያስቡ ማለት ነው። እግዚአብሔር ከሰጠው ላይ መስጠት አለበት እና ይህ ፕሮግራም አጋጣሚ የመጣው ሰው ሳያስመሰግን ሲቀር ውስጡን ስለነካው እከሌ ስማቸውን ጠቀስ አድርጎ ለእሑድ እኔን ጨምሮ አምስታችን ዳቦ ጋግረን እያንዳንዳችን 5 ዳቦ እናመጣለን። ህዝቡ በነቂስ ተጥምርቶ መጥቶ እዚህ የበረከቱ ተሳታፊ መሆን አለበት በሚል ሀሳብ አምጥቶ ለዚህ ያደረገው እሱ ነውና እስኪ አመስግኑልኝ። እግዚአብሔር ይስጥልን። ከዛ ውጭ ደግሞ አንድ ገበሬ ታምር ልነግራችሁ ነው እዚህ የቆምኩት። መቼም በዚህ ቦታ በዚህ በተቀደሰ ጠበል ብዙዎች አይናቸው በርቷል፣ ከተለያዩ ደዌ ተፈውሰው ድነው ወደ የሀገራቸው ሄደው መባቸውን እየሰጡ ያሉ አሉ። እግዚአብሔር ይመስገን። ዛሬም ደግሞ ይሰራል፣ ወደፊቱ እንደሚሰራ ጥርጥር የለንም። እግዚአብሔር ልጆች ተአምራቱን ይሰራል። ምን ተአምር ተፈጠረ መሰላችሁ? ባለፈው ወሮ ፕሮግራም ይዘናል ብያችኋለሁ እዚህ አይደለ? እዛ ፕሮግራም ላይ አጋጣሚ እኔ እዚህ ችግር ላይ ነበርኩ። የእናንተ የመንፈስ አባት የኔ የስጋ አባት እጅግ በጠና ታሞ በሀቅ ቤት ነበርና ወረድ እግዚአብሔር ሊቀረው ወጥቶ መጨረሻው ደረጃ ላይ ደርሶ ነበር። የእግዚአብሔር ፈቃድ ከሆነ ምንም ማድረግ አይቻልም። ሰው ሳይጠሩ ሰው መስሎ ተጠበቀ። እግዚአብሔር ቢጠራው ያስደስታል እንጂ ምንም የሚያስቆጭና የሚያጸጽት ስላልሆነ አባታችን ቅዱስ ጳውሎስ መጠራቱ ደስ ያለው እንግዲህ የምንጠብቀው የሰማይን አክሊል ነው እንዳለው ያንን እያሰብን ነው። ቤተሰብ የምንጠብቀው ነበርና እጅግ ታሞ አጋጣሚ እዚህ ደግሞ ፕሮግራም ተይዞ ሰው ተጠርቶ ነበረ። ጥሪ ያደረስነው 300 ሰው አካባቢ ስለነበረ የዮሐንስ የሰማዕቱ የቅዱስ ዮሐንስ እንግዶች የሰማዕቱ የቅዱስ ዮሐንስ ስራ በረከት ይቀድማል ብዬ እዛ አጋጣሚ ሰው የለም ነበርና ለአንድ ሕፃን ልጅ የኔ ታናሽ ነው ድንገት ከጨረሰ እግዚአብሔር መጥቶ ፍጻሜውን ካደረገ እጁን እንዲና እንዲዳ አድርገህ ጠብቀኝ አልኩት እና ወደዚህ መጣሁኝ። ይህ ፕሮግራም አልጀመርኩትም፣ አስጀመርኩኝና ሄድኩኝ። ሲሄድ የሰማዕቱ የቅዱስ ዮሐንስ ረድኤት በረከት በውስጡ ሞልቶ ከእንደገና ነፍስ ዘርቶ ጉርሻ ሲጎርስ አገኘሁት። ደስ ብሎኛል። ደስ ይበላል። እንዲህ አይነት ተአምር ይሰራል። ነገ ይቆይ እግዚአብሔር ስራ ነው። በዛ ሰዓት ግን ያስቀደምኩትን የነገርኩትን ሰምቶኝ እንዲህ አድርጎልኛል። እኔ ደስ ብሎኛል። እናንተም ደስ ይበላችሁ። እንዲህ ባለ ተግባር ሁላችን እንድንጸና የሰማዕቱ የቅዱስ ዮሐንስ ረድኤት በረከት በሁላችን ላይ ይደር እላለሁ። እንግዲህ በመሀል ይጨርሱና ጸሎት እናደርጋለን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በእውነት መጥምቀ መለኮት ቅዱስ ዮሐንስ የሚያደርገው ተአምር ገና ወደፊት የምናየው ብዙ ነው። ስሜን ቅዱስ ዮሐንስ ያውቀዋል 3000 ብር
ስሜን ቅዱስ ቂርቆስ ያውቀዋል ያሉ 3000 ብር፣ ዳዊት ምንዳ 1000 ብር፣ ጥላዬ በቀለ 2000 ብር። እግዚአብሔር ይስጥልን። እልል ብላችሁ እግዚአብሔርን አመስግኑ። ይህንን የገቢ ማሰባሰቢያ ፕሮግራማችንን ዓለም ሁሉ እንዲያውቀው በዓለም ሁሉ እንዲደርስ በውጭ ያሉ በሀገር ውስጥም ያሉ ይህንን ድንቅ ስራ ያላዩ እንዲያዩ ለማድረግ ዳይመንድ ፊልም ፕሮዳክሽን የተባሉ የኛው የከተማ ወጣቶች ተደራጅተው ዩቲዩብ ከፍተው የተለያዩ ስራዎችን እየሰሩ ነው። ይሄንን ስራ በነፃ ገንዘብ እንክፈል ብንል ለእንዲህ አይነት ነገር እጅግ በጣም ትልቅ ዋጋ ነው የምንከፍለው። ስለዚህ ይሄንን ስራ በነፃ ለማስተላለፍ አሁን መካከላችን ተገኝተው ቀረጻውን እያደረጉ ነው። አመስግኑልን። ሕፃን ቅድስት አሁን እዚህ አጠገብ የመታ የነበረች ልጅ 200 ብር። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ስለዚህ ይህ ፕሮግራም ወደ መጨረሻው አካባቢ እየሄድን ነው። ጸሎት ሳናደርግ ሳትባረኩ ማንኛችሁም እንዳትሄዱ የዛሬ 12175 ብር። እግዚአብሔር ይስጥልን። በእውነት ስራችን ነገ ጀምረን እንቀጥላለን። ምክንያቱም አሁን ቅድም የነገርናችሁ ብሎኬት ከ150 ሺህ ብር በላይ የሚያወጣ ብሎኬት ቃል ተገብቶልናል አይደለ? ይሄም ገንዘብ ነው። አመስግኑት እግዚአብሔርን። የቀለም ስራውን፣ የኮርኒስ ስራውን፣ የጅብሰም ስራውን በሺዎች የሚቆጠር ከ30 ከ40 ከ50 ሺህ ብር በላይ ነው የምናወጣው። በነፃ እንሰራለን ብለው ብዙዎች ቃል ገብተውልናል። እግዚአብሔር ይስጥልን። አመስግኑ እግዚአብሔር። በእውነት ደስ የሚል ቀን ነው የዛሬው ቀን። ያከብሩዋ ለሰንበት፣ ሰንበትን አክብሯት። ሰንበትን ማክበር ማለት እንዲህ የተቀደሰ ስራ እየሰሩ ነው። የታመመ እየጠየቁ፣ ችግረኛውን እየጎበኙ፣ ያዘነውን እያጽናኑ፣ የታሰረውን እየጠየቁ እንዲህ በቤተ ክርስቲያን መጥቶ ትሩፋት እያደረገ መባ እየሰጠ መባረክ ትልቅ ጸጋ ነውና እግዚአብሔርን አመስግኑት። ይህን እንድናደርግ ይረዳልና ሴቶች ተለይተሽ አንቺ የተባረክሽ የማኅፀን ፍሬሽ የተባረከ ነው። ጸጋን የተጎናጸፍሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይ ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቻናል ቤተሰቦቻችን እነሆ እንግዲህ ዛሬ በመንፈሳዊ ስራ ተመልሰናል። ይህ መንፈሳዊ ስራ የሚሆነው በአጣዬ ከተማ በፈረዴ በምትባል ተራራ ላይ የሚሰራውን ቅዱስ ዮሐንስ ቤተክርስቲያንን የገቢ ማሰባሰቢያ ስራ እየሰራን ስለሆነ እነሆ እንግዲህ
ስለ ቤተክርስቲያኑ አንዳንድ ነገሮችን ከምእመናኑ የሆነ ሀሳብ እንወስዳለን። አብራችሁ ቆዩ። አባቴ ደህና ዋላችሁ? እንዴት አደራችሁ? ኢንተርቪው እያደረግን ነበርና ስለ ቤተክርስቲያኑ አንዳንድ ነገር ብትሉ። ያው እንግዲህ ቤተክርስቲያኑ ግንባታው በጅማሮ ላይ ነው ያለው። ያው አካባቢ ምንም ያው ያለውን ነገር በደስታ በመቀበል ለግንባታው ትልቅ አስተዋጽኦ እያደረገ ነው ያለው እና ደስ የሚያሰኝ መርሃ ግብር ነው ዛሬ የተከናወነው። እሺ በጣም ነው የምናመሰግነው። እንግዲህ እሺ በሉ እናንተ ያመጣችሁ። አሜን። እሺ እናመሰግናለን። እንግዲህ ከነዚህ አንዳንድ ምዕመናንን እየጠየቅን የሆኑ ነገሮችን እየወሰድን ነው። ተከታተሉ። ለና አገልግሎት የሚሰጡ ብዙ ማህበረሰቦች አሉ። ከነዛ መካከል የዚህም ቤተክርስቲያን እንዲሰራ ከሀሳብ ጀምሮ እስከ በጎ አድራጎት ድረስ የሚያደርገውን ሰው እንጠይቃለን። አብራችሁ ቆዩ፣ ተከታተሉ። ሰላም ነው። እንግዲህ እኛ ከዳይመንድ ፊልም ፕሮዳክሽን ነው የመጣ ነው እና የዚህን ቤተክርስቲያን ቫይራል ለማውጣት እየሰራን ነው እና እርስዎ ደግሞ ያው የቤተክርስቲያኑ አንድ አካል ነውና ስለዚህ ቤተክርስቲያን እስኪ የሆነ እሺ፣ አመሰግናለሁ። ያው ይሄ ቤተክርስቲያን ቦታው ከተፈቀደልን ኦልሞስት ወደ 18 ዓመት በላይ አካባቢ ሊሆን ነው። ስለዚህ ይሄንን 18 ዓመት የሆነውን ቤተክርስቲያን እስከዛሬ ዘግይተን በጣም ረጅም ጊዜ ቆይቶብናል። አሁን ግን ስራውን ከጀመርን ኦልሞስት 8 ወር 9 ወር አካባቢ ነው የሚሆነው። ስለዚህ በዚህ መሰረት አሁን የምታዩት ነው መሰረት ስራውን ጨርሰን ኮለን አቁመን ጣራ ለማልበስ ብሎኬት ለማድረግ ለመደርደር ገቢ አንሶን ነው አሁን ዛሬ ይሄንን ህዝብ ጠርተን እንደዚህ ስናሰባስብ የነበረው። አጠቃላይ ያለው ሁኔታ ይሄንን ነው የሚመስለው። እሺ እና እንግዲህ አሁን እንዳየነው ነው ብዙ ነገሮች በርካታ ነገሮች ቃል ተገብተዋል ተሰጥተዋልም። ይሄን ደግሞ በእግዚአብሔር ስም እናመሰግናለን። እና ከዚህ በተጨማሪ ያስፈልገናል የምትሉት ህዝቡ እንዲያውቅላችሁ የሚፈልጉት አንዳንድ ነገር ካለ ይሄንንም ይባል። እሺ አሁን ለዚህ ቤተክርስቲያን ማስጨረስ የሚያስፈልጉን ነገሮች ምንድናቸው? የመጀመሪያው አሁን ብሎኬቱን እንግዲህ 16 ሰዎች ሆነው 2500 ብሎኬት ችለውልናል። ይሄንን በጣም እናመሰግናለን። ከዚህ በተረፈ ግን የቀለም ስራ ያስፈልገናል፣ ጣራ ያስፈልጋል፣ ቆርቆሮ የለንም፣ ምስማር የለንም። እንደዚሁም ደግሞ በተጨማሪ የቀለም ስራዎች፣ የኤሌክትሪክ ስራ፣ የበር ስራ፣ የመስኮት ስራ፣ የቤተልሔም ስራ እና የውስጥ ንዋየ ቅድሳት የማሟላት ስራ ሰፊ ስራ ይጠይቃል። ከዛ በተጨማሪ ደግሞ እንደምንመለከተው ዙሪያውን አጥሩ ክፍት ነው። የከብቶች መዋያ ነው፣ ሽንት ቤት ነው እያደረጉት አሉት። ዙሪያውን ማጠር አለብን። ስለዚህ የሚመለከታቸው ኦርቶዶክሳውያን በውጭም በሀገር ውስጥም ያሉ ለዚህ በረከት መሳተፍ የሚፈልጉ እና የሚችሉ አካላት ለዚህ ስራ ተሳታፊ ቢሆኑ የበረከቱ ታዳሚ ቢሆኑ ጥሩ ነው የሚል ሐሳብ ነው ያለን። ይሄንን ነው የምለው። እሺ በጣም አድርጌ አመሰግናለሁ። እንግዲህ እንደሚጨርስ ተስፋ እናደርጋለን። እናመሰግናለን። እሺ እግዚአብሔር ይስጥልን፣ እናንተንም እድሜና ጸጋ ይስጥልን። በተለይ ዳይመንድ ፊልም ፕሮዳክሽን በጣም ብዙ ስራ እየሰራችሁ እንደሆነ እናውቃለን። ዛሬ ደግሞ እዚህ ቤተክርስቲያን ላይ መጣችሁ እንዲህ አይነት እገዛ በማድረጋችሁ ከልብ እናመሰግናለን። ክብር ይስጥልን። እሺ እናመሰግናለን። እንግዲህ ተመልካቾቻችን እንዳያችሁትና እንደሰማችሁት ነው ይሄ ቤተክርስቲያን ገና ተጀመረ እንጂ አላለቀም። ብዙ አይነት ነገር ያስፈልገዋል። ይሄ ደግሞ የሁላችንም የኦርቶዶክሳውያን ስራ ነውና እነሆ በእግዚአብሔር ስም ያላችሁን እጃችሁን እንድትዘረጉልን እንላለን። በእግዚአብሔር ስም በጣም አድርገን እናመሰግናለን። ስራና እንደዚህም ቅድም ብሎኬቶቹ ተሸፍኗል እና የፊኒሺንግ ስራ የበር ስራ ያስፈልጋል። እነዚህን ስራዎች ሁሉም ሰው የኦርቶዶክሳዊ እምነት ተከታይ የሆነ ሁሉ በረከቱን ለማግኘት ሲል እነዚህን ስራዎች ያው ማገዝ ያስፈልጋል ማለት ነው። እሺ በጣም አድርጌ አመሰግናለሁ። እና አሁን ይሄ ቤተክርስቲያን እንግዲህ ተጀምሯል። የገቢ ማሰባሰብ ስራውም እንትን እያለ ነውና እንዴት ነው የእናንተ ስገዛ? ምን ላይ ናችሁ? አሁን ምን አይነት ሀሳብ አላችሁ? ከዚህ ቀጣይስ ማለት ይሄ ብቻ አይደለም እዚህ ሀገር ላይ ሊሰራ የተፈለገው ቤተክርስቲያን ተብሏል እና ከዚህ አንፃር እንዴት ነው የኛ ሀሳብ? እንግዲህ ያው ቤተክርስቲያኒቱ የሚሰራው በበጀት አይደለም፣ በምእመኖቿ ሀብት ነው። የምእመን ሀብት ደግሞ ምእመኑ ወይም ደግሞ ኦርቶዶክሳዊ እምነት ተከታይ የሆነው ሲሰጥ ያልቃል ቤተክርስቲያንና በዛ ልክ ስለሆነ በሀገር ውስጥም ያሉ ሀገር ውጭም ያሉ እህቶች ወንድሞች በሰጡ ልክ እንዲህ አይነት ስራዎች ይሰራሉ። ሁላችንም ተባብረን በሚቀጥለው 3 ወር ውስጥ ቅድም እንደተባለው አገልግሎት እንዲሰጥ እንድንቀደስበት እንድንባረክበትና ሌሎች ደግሞ ተጨማሪ ቤተክርስቲያኖችም የታቀዱ አሉና እነዛን ለመስራት ይሄንን በአፋጣኝ መጨረስ ስለሚያስፈልግ
እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን እንደዚህም በገንዘባቸው በቆታቸው ቤተክርስቲያኒቱን ማገልገል አለባቸው እና ይህንን እንደምንጨርስም ተስፋ እናደርጋለን። እግዚአብሔር ፍቃድ ስለሆነ ማለት ነው። እሺ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አደሩ ፋዘር እንዴት አደሩ? ሰላም እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ የተገናኘ ነው ይሄ ቤተክርስቲያን ጅማሩ ተጀምሯል ተብሎ ይሄን ቤተክርስቲያን ለማሰሪያ በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ነውና እስኪ እርስዎ ደግሞ ስለዚህ ቤተክርስቲያን አንዳንድ ነገር ይበሉ። እሺ አመሰግናለሁ። እንግዲህ እዚህ የቅዱስ ዮሐንስ ቤተክርስቲያን በዚህ ባጣዬ ከተማ አስተዳደር በ03 ቀበሌ ፈረዲ አካባቢ እንዲገነባ ከተፈቀደ ጀምሮ ሰኔ 2016 ጀምሮ መሰረት ድንጋይ የተጣለው ከዚያ ጊዜ ጀምሮ እንግዲህ ያው በማሽንም በማህበረሰቡ ተሳትፎም በርካታ ስራዎች እየሰሩ ናቸውና ከዚያ ካሰሪ ኮሚቴው ውስጥ አንዱ ምክትል ሰብሳቢ ነኝና እኔም ከዚያን ጊዜ ጀምሮ እንግዲህ ያው በተለያየ ጊዜ ወደዚህ ወደ ቦታ በመምጣት በመላለስ ህብረተሰቡን በማስተባበር በጉልበትም በገንዘብም አስተዋጽኦ እያደረጉ እንዲሰሩ የሚሰራው ስራ በጥራትና በታማኝነት እንዲሰራ ለህብረተሰቡ የመግለጽ እየጠሩ እዚህ አመጡ የማሳየት የማወያየት ስራ እየተሰራ ያለበት ሁኔታ ነው ያለውና አሁንም በሰሞኑ ትንሽ የገንዘብ እጥረት አጋጥሞ ነበር። ይሄንን ህብረተሰቡን በማስተባበር በዚህ ሰሞን በሁለት ቀን በማሰባሰብ በ200 ሺህ ብር በላይ የሚሆን ገቢ እንዲሰበሰብ የማድረግ ስራ ከአጋር ጓደኞቼ ጋርና የስራ ባልደረቦቼ ጋር እየሰራሁ ነውና አሁንም ማጠናከር ስራውን እንቀጥላለን የሚል ሀሳብ ነው ያለኝ። እንግዲህ ይሄ ቤተክርስቲያን ሲሰራ ሁሉም ሰው ሊመለከተው ስለሚችል በተለይ ይሄን ቤተክርስቲያን ለመገንባት ፍላጎት ያላቸው አቅሙ ያላቸው በገንዘብም በጉልበትም ለሌሎች ሰዎችን በማስተላለፍ ሀሳቡን እንዲረዱን የቤተክርስቲያኑ አሰሪ ኮሚቴ ስም ማሳሰብ እወዳለሁ። አመሰግናለሁ። እሺ በጣም አድርገን እናመሰግናለን ፋዘር። እንግዲህ ሲጨረስ ሲያልቅ ደግሞ እንደምንገናኝ ተስፋ አደርጋለሁ። በጣም አድርጌ አመሰግናለሁ። እሺ እግዚአብሔር ይስጥልን። አመሰግናለሁ። እሺ እናመሰግናለን። እንግዲህ ውድ ተመልካቾቻችን እንደሰማችሁትና እንዳያችሁት ነው ይሄ ቤተክርስቲያን እንደሰማችሁት ነው ተጀምሯል። ግን ደግሞ እንዲያልቅ ከግብ እንዲደርስና ይሄ ቤተክርስቲያን ለመመናኑ ለኛም ሆነ ለሌሎችም ስራ ላይ እንዲውል ይሄ የቅዱስ ዮሐንስ ቤተክርስቲያን በጣም ብዙ ነገር ነው ማለት ብዙ ነገር ነው የምናገኝበት። አንደኛ የእምነቱ ተከታይ የሆኑ ይፈወሱበታል፣ ይድኑበታል፣ ያገኙበታል። ስለዚህ ይሄ ስራ ይሄ ቤተክርስቲያን ለኛው ለራሳችን ነውና ሁላችሁም ያላችሁን እንደሰማችሁት ነው ብዙ ነገር ያስፈልገዋል። ቆርቆሮ አለ ገና መጀመሩ ነው። ገና መሰረተ ድንጋይ እንደተጣለ ብላችሁ አስቡት እና ብዙ ነገር ስለሚያስፈልገው እጃችሁን በቤተክርስቲያን ስም እንድዘረጉልን እንጠይቃለን። እጅግ አድርገን እናመሰግናለን። አሁን ደግሞ የደረሰኝ ሌላ አካውንት አለ። አማራ ባንክ 99000222 395 የኢትዮጵያ ንግድ ባንክ 1056 1179 እንዲሁም ደግሞ አባይ ባንክ 276111 9968 92 5012 በሚል አካውንት ማግኘት ትችላላችሁ እላለሁኝ። እጅግ አድርገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኢትዮጵያውያኖች ኦርቶዶክስ ዛሬ እንግዲህ በሰሜን ሸዋ ሀገረ ስብከት ኤፍራታና ግድም ወረዳ አጣዬ ኤፌሶን ቅዱስ ዮሐንስ መጥምቀ ዮሐንስ ቤተክርስቲያን ህንፃ ማሰባሰቢያ ፕሮግራም ላይ ተገኝተን ነበረ። ይህ ህንፃ በአዲስ እየተሰራ መሰረት ድንጋዩን የጣለው ሰኔ 16 2016 ጀምሮ መሰረት ድንጋይ ተጥሎ አሁን በምታዩት ደረጃ ላይ ያለው ቤተክርስቲያን ነው። ይህ ቤተክርስቲያን አገልግሎት ለመጀመር 3 ወራቶችን ነው መሰራት ያለበት እየተባለ ነው። በዚህ በ3 ወር ውስጥ ታዲያ ማሰራት የምንችለው እንዴት ነው በሚባለው ሀሳብ ላይ እናንተ ምዕመናኖች፣ ውድ የኢትዮጵያን ቤተሰቦች እንዲሁም ኦርቶዶክሳውያኖች ከእናንተ በሚመጣ ገንዘብ ከእናንተ ከምዕመናን በሚገኝ ገንዘብ ነውና ምዕመናኖች ሁላችሁም ኦርቶዶክሳውያኖች እጃችሁን በመዘርጋት የመጥምቀ ዮሐንስ መቅደስን ለማሰራት በኢትዮጵያ ንግድ ባንክ 105611 79682 እንዲሁም በአማራ ባንክ 99000222 5439 በአባይ ባንክ 2761 113968 92 5012 ውድ የኢትዮጵያውያን ኦርቶዶክሶች በሙሉ በዚህ አካውንት እጃችሁን እየዘረጋችሁ የነገ ቤታችንን ሁላችንም አሰራሰንን ውድ ቤተክርስቲያናችን ጥሪዋን ታስተላልፋለች።